ምንም የተለየ ነገር የወንድም አላረገም። ግን ጥፋቱ ምንድነው? ኦርቶዶክስ መሆኑ ነው። ከስራ የሚያስባረው ኦርቶዶክስ መሆኑ ነው። ምንም ሌላ ያደረገው ነገር የለም። ለሚስትነት ኦርቶዶክስ የሆነችን ሴት መፈለግ ወንጀል ሆኗል ኢትዮጵያ ላይ ወንጀል። ለሚስትነት ኦርቶዶክስን መጠየቅ ኦርቶዶክስ ሚስት ነው የምፈልገው ማለት ምን ሆኗል? ስራ ራይድ የሚባል ነገር በሙሉ ኦርቶዶክስ ስሜታዊ ሳትሆን እስከ መጨረሻው ነው ማቆም ያለበት። ፈረስ የሚለውን ሌላም ደግሞ አፕ በቅርቡ እግዚአብሔር ምስክሬ፣ እኔ ከዚህ በፊት ከሰው ጋር ያንን አፕ ልናረግ እየተመካከርን ነበር። እስቲ እንየው ብዬ ነው እየተመካከርን ነበር። ደግሞ እናደርገዋለን፣ እንችላለን። ፈጣሪ ምስክሬ እናደርገዋለን። ስለዚህ ይህን ወንድማችንን አንደኛ ምንድን ነው የምናደርገው? እዛ ቦታ ላይ እንዲሰራም አልፈልግም። እኔ ብቻ ሳልሆን ተጠልቶ አፉ ተይዞ እንደሚሰራ ኳስ ለማውራት ስለ ኳስ የኳስ ነው የስፖርታዊ ነገር ነው ለማውራት ነው አይደለ? ችሎታው እሱ ነው፣ ስጦታው እሱ ነው አይደለ? ይህን ወንድ ምንድን ነው የምናደርገው? እኔ ቤትም ሆነ የፈለጋችሁት ቤት እንሄዳለን። መጀመሪያ እናግዘዋለን። በህይወቱ እዛ የሰራበትን ዘመን ነው ማውራው። ተከፍሎት የማያውቀውን የኦርቶዶክስ ወንድምና እህቶቹ ሲያንበሻብሹ ታያላችሁ። የኦርቶዶክስ ወንድና ምናቱ ከጎኑ ሲቆሙ ታያላችሁ። ስለዚህ ኦርቶዶክስን እየገፉ ከዚህ በኋላ የሚደረግ ነገር አከትሟል። 8 ወር አስጨፍሬያቸዋለሁ። ማንነታችሁንም ደስ ብሏችሁ ኦርቶዶክስ ስትሰደብ ደስተኛ ነበራችሁ። ኦርቶዶክስ ስትረገጥ ስትሰደብ ምን ስትባል ጮቤ ስትረግጡ ነበር። ኦርቶዶክስ ሀገር ናት እንጂ ብሔር ብሔረሰብ አይደለችም። ለሚሴራ ሀገር ናት። እንደ ቅርጫ የተከፋፈለ እምነት አይደለችም። እንደ ሱቅ በደረቴ ከፍታ የምትነግድ የምትሸቅጥ አይደለችም። በየመንገዱ አሁን አሜሪካን ሀገር ሙቪ ሲመጣ ፍላየር ይበትናሉ። አሁን ለምሳሌ አዶናይ መጥቷል ወንድማችን፣ ችግሩን በሰከንድ ፈተነዋል። አዶናይን ፍላየር እየበተነ ነው። ምን እንዲያደርግ እዛ ቦታ ላይ መጥተው ወንድምና እህቶቹ ተሳትፎ ከሱ ጋር ሊወያዩ ሀሳብ ሊሰጣጡ። ፕሮቴስታንት ወንድምናት እንደዛ ማለት ነው። መንገድ ላይ ና እያለ ይጮህብሃል። ገብተህ ስታይ ተቃውሰህ ትወጣለህ። ወንጌልን መስበክ ለዛ ሰው ጸሎት ማድረግ እንጂ በየመንገዱ መጮህ አይደለም። ቢዝነስ መስራት ና ይሄን ያህል ሰው አምጣ ይባላል። መንገድ ላይ እንደ እብድ ሲጮህ ይውላል። ኢየሱስ ክርስቶስ የማይደግፏችሁ ጋር ጫማችሁን ትቢያ አራግፋችሁ ውጡ የሚል ትምህርት ነው ያለው መጽሐፍ ቅዱስ። ያልተቀበሏችሁ ካለ ያን ከተማ ጫማችሁን ትቢያ አራግፋችሁ ውጡ ይላል ቃሉ። ባክ ማለት ክርስትና አይደለም። ኑሮ ክርስትና ማለት መኖር ነው። ጹም፣ ስገድ፣ ጸልይ፣ አመስግን። ያ ነው ክርስትና። ፕሮፌት ጅኒ ቆለጥ ነኝ ብለሽ ብለሽ ፕሮፌት ጅኒ ቆለጥ ነኝ ብለ 30 ውሽማ አለ። ያ አይደለም ክርስትና። አለሌ ወሮ በላ አለ። ያ አይደለም ክርስትና። ኑረው ብለሽ እውነት ስለምናገር ልጄ ያስነጠሰው ኑረው እንዳለ 90% የጴንጤ ፓስተር ሌላ የተለያየ በአንድ ሚስት የጸና የለም። እንዳለ በአንድ ሚስት የሚጸና የጴንጤ ፓስተር አታመጣ። ተለያይቶ 2ም 3ም 4ም የሞከረ ነው። እዚህ ሲያኮርፍ የራሱን ሱቅ የሚከፍት ነው። ሲያኮርፍ እዚህ ጋር ሄዶ የራሱን ሱቅ ይከፍታል። ሱቅ በደረቴ
የማ እንትና ሹልቃ ቸርች እንሂድ ነው የሚባለው እኮ። አሁን በኦርቶዶክስ ብትመጣ ማርያም እንሂድ፣ ገብርኤል እንሂድ፣ መድኃኔዓለም እንሂድ ቸርች ይባላል። ኡራኤል እንሂድ፣ ተክልዬ እንሂድ፣ ይህ ነው ገብርኤል እንሂድ ነው የሚባለው። ቂርቆስ እንሂድ፣ ጊዮርጊስ ቤተክርስቲያን እንሂድ ይባላል። ግባ እስቲ ምንድን ነው የምትባለው? ጩፋ ጋር እንሂድ እኮ ነው የምትለው። ጩፋ ጋር እንሂድ ወይስ ዮናታን ጋር እንሂድ ወይስ በላይ ጋር እንሂድ ሹሉቃ ጋር እንሂድ እኮ ነው የምትባለው። እስቲ እኔ ኳሸው ጠይቀኝ። መድኃኔዓለም ጋር እንሂድ፣ ገብርኤል ጋር እንሂድ፣ ተክልዬ ጋር እንሂድ፣ ጊዮርጊስ ቤተክርስቲያን እንሂድ ምናምን አይደለም እኮ። ጩፋ ጋር እንሂድ፣ ጀለስ እስራኤል ዳንሳ ጋር እንሂድ፣ ዴቭ ጋር እንሂድ፣ ዳዊት ጋር ጩሮ ጋር እንሂድ። የጩሮን ላሳይ በዚህ አጋጣሚ የእናንተን ትምህርት ላሳይ። ጩሮ እየጫረል ነው። ጭራሽ ክለብ አረገው። ላሳያችሁ፣ ላሳይ። እኔ ያለ መረጃ ማውራት ከልቤ የምጠላው ነገር ነው። እግዚአብሔር በሚያውቀው ታቁኛላችሁ። በመረጃ ደረጃ ካልሆነ ማውራት ራሱ በጣም ነው የምጠላው። አላወራምም፣ ማረግም አልፈልግም። ልክ ሳረገው ጠብቀው አነሱት። ወይ መድኃኔዓለም! ላሳያችሁ፣ እግዚአብሔር ያሳያችሁ። ይሄ ነው ቸርች ላይ የሚሰራ። ቆይ አንዴ ግሪን ስክሩን ላጥፋ። ይኸውልህ እንግዲህ ይሄ ነው እንግዲህ እኔ ማቀው እንደዚህ ገንዘብ ሲበተን አይ ቲንክ ለዘፋኞች ነው። ማዘርዬ ተብሎ ነው የሚበተንላቸው። ይደንሱ፣ ማዘር ይደንሱ፣ ይስፈኑልን ወይስ ራቁታቸውን ሆነው ፉን ይበሉልን? ከዚህ ሰው ጋር እንደው ፓስተር ሶፊ ስታመሰግን አየው፣ ስጨፍር አየውና አዘንኩ። ፓስተር ሶፊን ጠይቁልኝ። አብሮ የሆነ ወታደር ልብስ ለብሰው ምናምን አብረው ሲጨፍሩ ከፓስተር ሶፊ ጋር አየሁት እና ፓስተር ሶፊን ሳገኘው ጠይቀዋል። ምን አይነት አገልግሎት እንደሆነ ጠይቀዋል። ከዚህ ሰውዬ ጋር ምን አይነት አገልግሎት እንዳላቸው መጠየቅ ፈልጋለሁ። እኔ እግዚአብሔር ሊጠቀምብኝ ስለፈለገ አሳይቶኛል። ሁሉ ነው ሊጠቀምብኝ። ምክንያቱም የኦርቶዶክስ አባቶች በጣም ትትና አላቸው። አሁን ለምሳሌ መዝሙር ያሬድን ውጣና እንደ ዮኒ ማኛ ተናገር ብትለው እሱ ወንጌል መስበክ ነው የሚያውቅ። እውነቴን ነው የምነግርህ። ዘማርያምን ውጣና እንደ ዮኒ ማኛ ጓበል ብትለው አይሰማም፣ አይችልም። የሚችለው ና በመጽሐፍ ቅዱስ እንጠቃጠቅ ነው የሚለው። መዝሙር ያሬድንም አምጣው መጽሐፍ ቅዱስ ይዘና እናውራ። ለምሳሌ ዘማሪ ሶፊያ ሽባባው ዘማሪት እኔ ቤት ገብታ ነበረ። የሆነ ነገር ስለ ኦርቶዶክስ ስትል ዮኒ ማኛ አስገባኝ አለ። ገባ መዝሙር ያሬድ
ኦርቶዶክስ የተሳሳተ ነገር አላት ብለሽ ታስቢያለሽ? እሱም ታስተካክል እመለሳለሁ ብለሻል አላት። አዎ አለች። ኦኬ እኔና አንቺ በመጽሐፍ ቅዱስ ቁጭ ብለን እሱን ጉዳይ እንነጋገር። ስለ አንቺም ቤተክርስቲያን፣ ስለ አንቺም ቸርች፣ ስለኛም እናውራ የትኛው ስህተት እንደሆነ ብሎ ጠየቃት። አይ አንተ በኦርቶዶክስ በዚህ ዲቤት በጣም ጎበዝ ነው፣ እኔ ደግሞ አልችልም ብላ ዝም አለኝ። ስለዚህ እማችል ከሆነ አንድ ሰው ምን አታረግም ማለት ነው? ስለሌላው አታወራ። እምትችል የምትገጥም ስትሆን ታወራለህ። ስለዚህ ያንን ብሎ አለ። ከዛ ዶክተር የሚባል መጣ። ኦኬ ዶክተር አንተም ስለ ኦርቶዶክስ አውርተሃል፣ ናና ይሄንን ነገር እንነጋገር። እኔ አይደለም እንደዚህ እኮ አላልኩም። እኔ እኮ ጥሩ ነገር ነው ስለ ኦርቶዶክስ የማወራው። ማን ጠየቀ? ኦርቶዶክስ ጥሩ አውራልኝ ብላለች እንዴ? የሚያወሩላት ወርቃማ ልጆች አሏት። አወራ ላወራ ምን ታመጣለህ? እንኳን ጥሩ ነገሯን መጥፎን ቀለም አውርቶ ወገቡ ተሰብሮ ቁጭ ብሎልሃል። መራመድ አይችልም። በንፉቅቂ ነው የሚሄደው። ጥሩ አወራ ስለ ኦርቶዶክስ አላወራ ምንም አታመጣ። 10 ዓመት እኔ 1 ወር ባወራ ባቢሎን አረኳችሁ። 1 ወር ስለ ጴንጤውን እምነት ባወራ ባቢሎን አረኩ። ከፋፍዬ ቁጭ አረኩ። ድርጅት አረኩ። 1 ወር ባወራ ድርጅት ሆነ ቁጭ አልክ። ሁለተኛው ከምን በኋላ ከአድዋ ድል በኋላ የመጣ ሃይማኖት እንደሆነ ዘገብኩ። ሃይማኖት እንደሆነ ዘገብኩ። አትናደድ። እኔ አይደለሁም፣ እውነቱን ነው። እኔ ትንሽ ቅመም ጨምራለሁ። አድዋ ድል 18ኛው ክፍለ ዘመን ነው። ጴንጤ 19ኛው ክፍለ ዘመን ነው። አትበሳጭ የኔ አባት። ያው ቅመም ነው፣ እመናት፣ ዋጣት። ከዛ በፊት እነ ሙሴ ጴንጤ አልነበሩም ማለት ነው። ስለዚህ ከሰርክ። ጴንጤን ያመጣው እነ ሉተር ናቸው። ብትፈነዳ ብታበድ ከሉተር ውጪ ጴንጤ የለም። ወንግሊ ነው ዝወንግሊ የምትለው እካክ ነው ጴንጤ ማለት። ምን አባት አመጣለሁ? እውነቱን ነው የምነግርህ። መናደር ትችላለህ፣ ማበር ትችላለህ። ከዛ ውጪ የለም ከዛ በፊት። ስለዚህ እነ ሙሴ ጴንጤ ሊሆኑ አይችሉም። እነ አብርሃም ጴንጤ ሊሆኑ አይችሉም። እነ ዳዊት ጴንጤ ሊሆኑ አይችሉም። በሙሉ ብታመጣቸው እነ ቅድስት ድንግልማ ኤኒባዲ ብታመጣው ጴንጤ መሆን አይችልም። እስናት ምክንያቱም ከአድዋ ድል በኋላ እንደመጣ በፊርማቸው አረጋግጣቸዋል። ምን የመሰለ ፊርማ። ስለዚህ እውነቱ ሲነገር አትበሳጭ። ሰው ወደ ገደለው ጉዳይ ስንሄድ ስለዚህ ወንድማችን እናውራ። ምን አደረገ? ኦርቶዶክስ መሆን ለምን አበሳጫችሁ? ኦርቶዶክስ ሚስቴ ኦርቶዶክስ መሆን አለባት ማለቱ ለምን ተበሳጫችሁ? ለምን ተበሳጫችሁ? ለምን? የኦርቶዶክስ ጥላቻ ስላለባችሁ። ስለዚህ ይሄን ወንድማችንን መልእክቴን አደርሱልኝ። እናግዘሃለን። የራስን ስቴዲዮም እንዳትጨነቅ። ስቱዲዮ ማለት ስቱዲዮ እንደዚህ አይነት የኦርቶዶክስ ልጆች ሲገፉ ከነሱ በላይ አድርገን ማስቀመጥ አለብን። ደግሞም አንተም የምትቀጥረው ኦርቶዶክስ ብቻ። ፈንዳና ሙት። በኦርቶዶክስነትን ያባረሩ በኦርቶዶክስ ሆኖ የተገፉ ሀናን ታስታውሳላችሁ። አሁን ካናዳ የገባችው ታች ሀና ማዕተብ ለምን አረግሽ ተብላ ነው ከዛ የወጣችው። እሷ ብቻ ሳትሆን ብዙቶቻችን ከኢቢኤስ ላይ ተባረዋል። ኦርቶዶክስነትን ማህተም አድርጎ ማድረግ እንደማይቻል አሳይተዋል። ሂጃብ አድርገው እኮ ይሰራሉ፣ ማንም አይጠይቃቸው። ማህተም አድርጎ ማህተም እያሳዩ ኦርቶዶክስ መስራት እንደማይችሉ አሳይተዋል። ይህንን ነው ማውራው። ስለዚህ መበርታት ያስፈልጋል፣ መስራት ያስፈልጋል፣ መጣር ያስፈልጋል። ኦርቶዶክስ ከምን ጊዜም በላይ በዚህ ሰዓት አንድነታቸው ያስፈልጋል። ኦርቶዶክስነት ያስፈልጋል።
ኦርቶዶክስነት ያስፈልጋል ከምን ጊዜውም በላይ። ስለዚህ ይሄንን ነው የምናገረው። ስለዚህ ወንድማችንን ምን እናደርጋለን? እናገዘዋለን። ንገሩልኝ፣ አይዞ በሉት። ሁለተኛ ራይድ የሚባል ባናታችሁ ተተከሉ። ኢትዮጵያውያን በሙሉ ራይድን፣ ኦርቶዶክሳውያን ራይድ የሚባል አፕ ከአፓችሁ አጥፉ። ፈረስን ሌላም እናመጣለን፣ ያ ይደረጋል። አደራ 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 ላለው ክበሩልኝ። ሌላው እንዳልኳችሁ ወንድማችን ቀደም ነግሬያችኋለሁ። ደምረውን አግዘን ስራ ለማስቀጠር ስራ እንዲሰራ ለማድረግ እኛ መጣር አለብን፣ መስራት አለብን። እነሱ ምን ብለዋል? ዮኒ ማኛና ሜርሲ የምትባል ቀለሜ ዊግ አድርጎ ጭራሽ ለዮኒ ማኛ በጀት ተመድቦ ይሰራል ያለችው ወንድማችን መስሪያቶ ተቸግሮብናል። አግዘነው ስራ እናስጀምረዋለን። ደሜ ወንድማችን ያን እናደርጋለን። ክበሩልኝ። ዮኒ ማኛ አካውንቴን ፎሎ አስደርግልኝ ልንገርህ። መምህር ስለሆኑ ዝም አልኩኝ። በነገራችን ላይ ፎሎ የማያድገው ለምን እንደሆነ ልንገሩት። መምህር መስፍን እውነተኛ አስተማሪ ከሆኑ ማለት ነው። መጀመሪያ ፎሎ ያረጉት ሰው 9800 ሰው ፎሎ አድርገዋል። ስለዚህ ሰው ፎሎ አያረጉትም፣ አውጡ። እሱ 9800 ሰው ፎሎ አይደረግም። አስተማሪ ከሆኑ እርሶ እንጂ አስተማሪ ተማሪ አይደሉም። ያንን ሁላ ፎሎ አይደረግም። ከእርሶ እንጂ የሚፈለገው ከነዛ የሚጠቅም ነገር የለም። ስለዚህ መጀመሪያ አውጡ፣ አንፎሎ አድርጉ። ይህንን ነው። ሌላው ምንድን ነው? ስለ ቀለሜ አንድ ነገር መዘገብ ፈልጋለሁ። ቀለሜ አንተና ትዝታው ተራጋሚ ናችሁ አይደል? እስቲ ላሳያችሁ። ቀለምነት ተራጋሚ ነሽ አይደል? ተራጋሚ ነሽ አይደል? ቀለሜ እስቲ ያሳዩኝ፣ ላሳያችሁ የቀለሜን ጉድ። ምክንያቱም ነቢይ ብርቱካንን ምን ሲላት ሰምቼ ነበረ? ተራግማለች፣ እንደዚህ ናት እሷ ምናምን እያለ ሲያወራ ነበረ። እስቲ የቀለሜን ደግሞ ክብር ለመንፈስ ቅዱስ ይሁን፣ የእሱን ደግሞ ላሳይ እስቲ። እርግማኑን ላሰማችሁ። እስቲ ላሳያችሁ የቀለሜን እርግማን እዩት። አንደኛ መሀይም ደፋር ብለሽ መሀይም ደፋር ድፍረቱን ደግሞ እኔ ማሳየት ፈልጋለሁ። አንዳንዴ እግዚአብሔር ምስክሬ ነው የምላችሁ፣ ሌላ ምንም የምታውቁት ታሪክ ከሌለሽ ብዙ ጊዜ ትሳቀቃላችሁ። ይኸውልኝ አንዳንዶቹ ነግራችኋል ያለ ነገር ፈጻሚያቸው የቅዱስ እግዚአብሔር ምስክር በሞት ሁሉ የሚነቀሉ ሰዎች አሉ። እናንተ ታያላችሁ፣ ምስክሮች ናችሁ። ዛሬ አይደለም መናገር ጀመርኩት። አንዳንዶቹ ጠርቼውን ነግራቸዋለሁ፣ ንስሐ በመንገዳቸው እንዲገቡ ማለት ነው። አስጠነቅቃለሁ። ከሰራት ጌታ ከእግዚአብሔር ዘንድ እንደሰማና እንዳየሰው ፎቶ ጉፌላላ ብዘቀዝቀው ብትሰቀል ምን ብትል የስላሴ ባሪያ አንፈራም አልኩ። እነግራለሁ፣ ልዑል ያሳየኝ እነግራለሁ። አንዳንዶች በሞት ሁሉ የሚቀጡት እኔ እሱ ያለኝ እነግራለሁ። ለጊዜው ቀለሜ ዝምቦ ብዬሃለሁ። አንተ እስቲ እኔ በሞት ልነቀል። ዝምቦ
በሞት ይነቀላሉ እኔን የሚናገሩ። ቀለሜ ሸርተቴ ወገበ ሰባራ ልድገመው፣ ወገበ ሰባራ ቀለሜ፣ ወገበ ሰባራ ቀለሜ። ማን ነው ባንተ እርግማን የሚሞተው? ወገቤ የተሰባበረ ቀለሜ፣ ስዶልት የምትውል ቀለሜ፣ እከኮ ቀለሜ። ምን አባሽ ታመጫለሽ? 24 ሰዓት ዝፍዝፍ ብለዚህ ጠዋት ማታ ሌሊት ድርሳን ገድል ስትል የምትውል ቀለሜ። አንቺን ነው ፈጣሪ የሚሰማ? አንቺ ኮተት አንቺን ነው የሚሰማ? በሰው ልጅ ላይ ሞትን የምትመኝ እርኩስ አንተም ፈጣሪ ይሰማል? እኔማ እንድትሞት አልፈልግም። እንዲሁ ድርሳንና ገድል እያልክ እንድትኖር ነው የምፈልገው። ለምን ሞትን እመኛለሁ? ለእኔ እኮ ጥብሴ ነህ፣ ለእኔ እኮ ቢዝነሴ ነህ። ከቢዝነስ አንጻር ነው የማየው። እኔ ቀለሜ ቢሞት ይጎዳኛል፣ አይጠቅመኝም። መኖሩ ነው የሚጠቅመኝ። እግዚአብሔር ምስክሬ፣ የቀለሜ መኖር እንጂ መሞት አይጠቅመኝም። ምክንያቱም ይረሳል። እንኳን አንተ አይደለም ወንድማችን እነ ማዲንጎ እነ መልካም ሰዎች፣ አሁን መምህር ኤፍሬም ሞተዋል፣ ተረሱ። ድንቃ ድንቅ ኢትዮጵያውያን ሞተው ተረስተዋል። ቀለሜ እንድትረሳ አልፈልግም። ለምን ትሞትብኛለህ? እኔ ጠላቶቼ እንዲሞቱ በፍጹም አልፈልግም። እግዚአብሔር ምስክሬ። እንዴ ሶጣ ስገባ ዮኒ ማኛ ምን ሆነ ብሎ እንዲያየኝ እንጂ የምፈልገው ከሞተማ ምን ያደርግልኛል? አፈር በላው እኮ አፈር በላው እኮ ምን ያደርግልኛል? ይረሳል፣ እረሳዋለሁ። የሞተ ሰው አልወቅስም። እንግዲህ ሞቷል። ቀለሜ ሞክስ ቁጭ አርጌ አንተ ዲስካ ቁጭ አርጌ ነው የምረግጥህ። አንተ ዝምባ በሞተ ሰው ይነቀላል። ያው ላክ ብልክሬ የስላሴ ባሪያ ነኝ ምናምን እካክና አንተ ስላሴ አያውቅም። ስላሴ አያውቅም። ስላሴ እንዳንተ አይነቱን አረመኔ ዲያብሎስ አያውቅም። ዲያብሎስ አያውቅም። እኔ አንተ አሁን ሞትን አልመኝም። አንተም እንዳልኩ ባልታዛር ትዝታው እንዲሁም ባልታዛር በጋሻ እናንተ የሰውን ሞት ነው የምትመኙት። እኔ አሁን ባልታዛር በጋሻው እንዲኖር ነው፣ ቺኮች እያጫወተ እንዲኖር ነው የምፈልገው። ለጥልጥ አባቴ ይመች። እንደ ሞተ ምን ትጠቅመኛለህ? እረሳለሁ ነው። እኔ አሁን ትዝታው ባልታዛር እንዲሞት አልፈልግም። እግዚአብሔር ምስክሬ። ኑርልኝ አባቴ፣ ለንስሐ ሞት ያብቃ። እስከዛ ለጥልጥ ቀለምዬም እየተንፏቀቅሽ ኑሪልኝ። ድርሳናት ገድላት እያልሽ እንድትኖሪ ነው የምትፈልገው። እንዴ ድርሳንና ገድልማ ማቆምም የለብን፣ ማውራት አለብን። ለእኛም እኮ ስራ ነው። አንተ ድርሳና ምናምን ስትል እኔ ቀለሜ እከኮ እያልኩ እንሸቅላለን። አብረን ነው የምንሸቅለው። እንዴ ኤፍሬም ባለ ጊዜው አሁን አኩቻ አብረን ነው የምንሸቅለው። አኩቻ አብረን እንሸቅላለን። ብቻ አኩቻ ብቻ በሚለው እንሸቅላለን። 126 ጥቅስ አመጣላለሁ። አንድ ጥቀስ መርካቶ ሄደን እናመጣለን። 1000 ብር ይለኛል። አቁትም እብዶች ናቸው። ስለዚህ እና አኩቻም ሆንክ ምንም ሆንክ ገስዋት እኔ ኦርቶዶክስን ካልነካችሁ እኔ ይደብረኛል። ነው መንካት አለባችሁ። እኛም ስራችን ነው። ኦርቶዶክስ ካልተነካች እኛም አንሸቅልም። ጴንጤም ሆኜ ኦርቶዶክስን ነክቼ ነው የምሸቅለው። ኦርቶዶክስም ሆኜ ኦርቶዶክስን ጋውኜ ነው የምሸቅለው። ስለዚህ የገቢ ምንጭ ናት ኦርቶዶክስ። ጴንጤም ሆነ ትሸቅልባታል። ትቀልዳለህ እንዴ? 10 ዓመት ኦርቶዶክስን ይናገራል ባይሸቅል። ጴንጤዎች ምን ትናገራለህ? አዳራሽ ነው ያለው፣ አለቀ። ምን ትሰብካለህ? ኢየሱስ ጌታ ነው፣ አዎ ጌታ ነው ይላል፣ አለቀ። ከዛ እድድሽ ስታስጨፍር ትውላለህ።
ከዛ ደግሞ ሰገጤዎች ይመጣሉ። አሜን 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 አሜን፣ በቃ ጌታ አሳይቶኛል። አሜን አሜን፣ የመኪና ቁልፍ ይሰጣቸዋል። አሜን አሜን፣ ቤት ይሰጣቸዋል። አሜን አሜን አሜን፣ በደለኝ ሰው አለ። አሜን አሜን አሜን፣ ሃሌሉያ ሸብረት ደብደብደብደብደብ። ይቺ ናት ያለችው ፖለቲካ። ምን ልትሰብከኝ ነው? ምን ልትሰብከኝ ነው? መመጣው 8 ወር ባይ ስብከት የለ ወሬ ብቻ። ምን ትሰብከኛለህ? አናውራ ቶርቶራ። ስለዚህ ቀለምዬ እስቲ እርገምኝ። እኔ እንድትሞት አልፈልግም። እግዚአብሔር ምስክሬ፣ ኑርልኝ። ጠብሴ ነህ። እኔ ጠላቴ እንዲሞት አልፈልግም። እንዲያይኝ እኔ ሲያሸበርቅ እኔ ፏፈሽ ስል እንዲያይኝ። ለምሳሌ ዮኒ ማኛ መላጣ ነበር ስድቤ በፊት። አንተ መላጣ ማዲያታ መባላል። መላጣው ቀርቷል። አሁን ማዲያታም ነው የምባለው። ይመቸኝ። ያለንከንማ ያለንከን መኖር አይቻልም። ሶሻል ሚዲያ የሆነ እንከን ይሰጣል። ማዲያታም እባላለሁ። ይስ ስለቀላው ስትቀላ አሁን ነጭ ወረቀት ላይ ጥቁር ነጥብ ብታስቀምጥ ምን ያደርጋል? ያሾፋል። ብጠቁር ማዲያት አይኖረኝ። ስትቀላ ግን የሆነች ነጥብ ቢኖርብህ ያስፎግራል። ጭንቅላት ለማድረግ አይደል እንዴ በፊልተር የምትንደፋደፉት? እንደኔ ለመቅላት ድፍን ያበሻ ሴትን ያት ድፍን ያበሻ ሴትን አምጣ መርጣ የሚያቀላ ጥርቁም አድርጋ ነው የምትገባው። እንደዛም ሆኖ እንደኔ አይቀሉ። እንደዛ ሆነው እግዚአብሔር ምስክሬ፣ እንደዛ ሆኖ እንደኔ የምትቀላ የለችም። አንዷን አስታውሳለሁ። ታስታውሳላችሁ? አንድ ሴት ምን አለች መሰላችሁ? አንድ ህፃን ልጅ ህፃን ፌቨን ነፍሷን ይማረው በገነት ያኑርልን። ህፃን ፌቨን ትግራዋይ ካልሆነች አልጮህም ድምፅ አልሆንም አለች እና ለምን ቀቅለው አይበሏትም ምናምን ስትል ሰማውና ገሸለትኳት አልኩ። ከዛ ሌላ ቤት ላይ ለካ በቤቷ በፊልተር ትገባና አረብ ነው የምትመስለው። እኔ ቤት ሳታስበው ያለ ፊልተር ቪዲዮ ከፈተች። እግዚኦ ማረና ክርስቶስ አድነነ ከማቱ ሰውረነ በምረቱ በእንተ ማርያም ወላዲቱ ትላለ። በቃ ቆቅማ የሆነ መልክ ነው ያላት። ቆቅማ ቅላት የሚባል ባጠገቧ የዞረ አይደለም። አብዛኛዎቹ ፊልተራሞቹ ጂጂን አይታችኋታል ከነ ልጇ ኢንተርቪው ስትደረግ ናይጄሪያ በልቼ ነው ጭውቴው። ናይጄሪያ ከነነፍሱ ኦባሳንጎ ጋር ደርሰን መጣን አይነት ነገር ነው ያለው። እዚህ ላይ ስታዩስ ቀይ ናይጄሪያ ደርሰን መጣን። ሌሎቹንም እኔ አንዴም እናገራለሁ እግዚአብሔርን። አሁንም ቲክታክ ላይ ትገባለች አንዷ ሴት ዮኒ ቶሮንቶ የተመታ ወንድም ምን ያደርጋል? ቶሮንቶ ይደውልልኛል ኢትዮጵያ እያለ ማለት ነው። እና እያወራ እንዳለ አረ ዮኒ አንተ የምታውቃት እኮ ሴት ደንግጬ እዛ ላይ የማየውና እዚህ ጋር ላሳየው ባሳንጎን አለኝ። ምንድን ነው የምታወራው ምናምን አሁን መጀመሪያ ቪዲዮውን ላከው የቲክታኩ ሳሳየ እንዳደነግጥ አለኝ። አሰር ኦኬ ብራዘር። ከዛ በኋላ ደወለ ማለት ነው። ሾፍ ሳረግ ወይኔ በላቸው አደራ ዮኒ እንዳታስፎግረኝ ተባልኩ። ስም አልናገርም። አሁንም በፊልተር እግዚአብሔር ምስክሬ የተወለወለች ጠመንጃ ከፊልተር ውጭስ ናይጄሪያ ትገባለህ። አሁን እግዚአብሔር ምስክሬ ቲክታክ ላይ ፉን ትለ እኔም አላስባንንም የስራው ባህሪ እና ያስቁኛል።
አሁንም ልላችሁ የምፈልገው ዮኒ ማኛ ማዲያት መባል እኔ ደስ ነው የሚለኝ። ወቃልች ያለው ማለት ነው። ከጠቆር ማዲያቱ ጋር ማች ነው የምታደርገው። ከቀላ ግን ምንም አይነት ጥቁር ነው። እኔ ምን ቅባት ልቀባባል ነው እንዴ ለማዲያት ብዬ? ለምን ባናቱ አይተከል? ጥቁረት ነው ያለብኝ እዚህ ጋር ከበፊት ምንድነው የሚባለው ስሙ ጠፋኝ። ባበሻ እጅ ላይ ምናምን የሚወጣው ነገር ታውቃላችሁ? አሮኖ ደኔ ምን እንደሚባል እኔ ከልጅነቴ ነው የነበረብኝ። ማንም በፎቶ የሚያቀኝ እንደዛ ነው። ምንድነው ሽታ? እኔ ሽታ እዚህ ጋርና እዚህ ጋር ነው ያለብኝ። አንድ ጓደኛ የነበር ኢትዮጵያ ሚኪ ይባላል። ሙሉ ይሄ ፊቱ ሽታ ነው። ሙሉ ይሄ ፊቱ ግማሹ ሽታ ነው። እና ማንኛውም የሚያቀኝ ሰው እዚህ ጋርና እዚህ ጋር ምልክት አለኝ። ለምን እንደሆነ አላውቅም። ያ እንደዛ ነው። እና እኔ እንዲያውም እግዚአብሔር ይመስገን ሴቶቹ ያው ሜካፑ ምኑም ስላለ እኔ ወንድ ልጅ ነኝ። ምን ለፊቴ ልጨነቅ ነው እንዴ? እካክ ለፊት አልጨነቅም። ባይሆን ለፀጉር እጨነቅ ነበር። አስጠላለሁ፣ አልዋሽ። ፀጉር እኔ መላጣ አያምርብኝም፣ አልዋሽ። በግማሽ ፊቱ ሽታዬ ነው ጀለሴ። ያንን ነው የምለው። ለማንኛውም ወደ ጀለስ ቤት እንሄዳለን። ቤተሰብ ታፕታፕ ኮፒ ሊንክ ስላደረጋችሁ እንዲሁም ወንድማችንን ልንረዳው ስላልን በጣም አድርጌ አመሰግናለሁ። ክበሩልኝ። ደምነት ወይ ማኝዚ እንዴት ነህ? ወንድም አለሜ ሰላም ነው? እንዴት ነው ሁሉ? አሸወይና ፊልተር ያስፈልጋል እንዴ ጀለስ? ኧረ አያስፈልገኝም። እኔ ከቻዛ ልብላ እንጂ ከቻዛ ወይ እንደዚህ። አሁን እኮ ስትራይክን ላርፈው ነው። የት አባቱ ሄደ? አሁን ደግሞ የት ሄደብኝ? ራሱን ንቀው ነው ራሱን ንቀው ራሱን የጻፍከውን ቁጥር ልጽፍ ነው። አድማጭ ተመልካቾቻችን እንዴት ናችሁ? ሰላም ናችሁ ወይ? እኔ ደህና ነኝ፣ እግዚአብሔር ይመስገን። እንዴት ናችሁ እናንተ እዚህ ያላችሁ ተወዳጆች? ሁላችሁንም ሰላም ብያለሁ። በእውነት ትናንትና ከኛ ጎን የነበራችሁ እኔን ለማበረታታት በተለይ 300 ሺህ ደርሰናል። ሳላመሰግንህ አላልፍም። የእውነት ሰበር ዮኒ ማኛ እንግዲህ 50 ሺህ ብር እንግዲህ የፈረስ ስራን ለመስራት ከዚህ በኋላ ራይድ አንልም ጋይስ፣ ሀቅ ነው። ራይድ እና አንልም። የፈረስ ስራ ለመስራት ዮኒ ማኛ 50 ሺህ ብር ለእኔ ቃል ገብቶ አስገብቷል። በእውነት በጣም ነው የደነቀኝ። እኔ በእንደዚህ አይነት ልክ አልጠበቅኩትም። ለነገሩ ከዚህ በፊትም ያው ሰፖርት አድርጉኛል በሚገርማችሁ ሁኔታ። ደም አይዞ በቃ በርታ፣ ቻሌንጁ ቢኖርብህም ኦርቶዶክስ ስለሆንክ ነው በርታ ወንድሜ ብሎ አበረታቶኛል። ዮኒዬ በጣም ነው የማመሰግነው። እንዲሁም እንግዲህ ከኔ ጎን ያላችሁ ወደ 10 የምትሆኑ ሰዎች እግዚአብሔር ይባርካችሁ። 300 ሺህ ብር ወደ 250 ሺህ ብር አካባቢ አስገብታችኋል። እግዚአብሔር ያክብርልኝ። ቴንኪው ዮኒዬ፣ እግዚአብሔር ያክብርልኝ። ግድ ይላል አባት። እግዚአብሔር ከአንተ ጋር የሚሆን እናግዛለን። ገብቷል መጻፊያው? እንደ እየጻፍኩ ነው። ያ በቃ 1000 እየጣፍኩ ነው፣ እየተለማመድኩ ነው እንጂ ብዙ ጊዜ የምጽፈው ነገር ስለሌለ ዝም ብሎ ጭውቴ ነው። 489 1048 489 1489 89 እንደገና አለው 89 7 አለው ከዛ
613 613 ልበለው። በስካቦኛ ጠፈነዋል። ቤተሰብ ምንም ማድረግ አይቻልም። ኦኬ በል አልለው አንደኛ ማርያምን ጀግና አፖስቶል ጠይቅ። ስለዚህ ቤተሰብ ክበሩልኝ። ዜል ከፈለጋችሁ በውስጥ እልክላችኋለሁ። ክበሩልኝ፣ በውስጥ አደርጋለሁ። እስካሁን 300 ሺህ ደርሰናል። እግዚአብሔር ባርካችሁ ያገዛችሁ። እኔና ኩዊን ኦፍ ሳባ ሂውማን ሄር በመሸጥ የምትታወቅ እህታችን ናት። በጣም ቲክታክ ላይ ማንም ሳይጀምር ሂውማን ሄር እሷ ነው የጀመረችው እና 50 ሺህ ብር እሷ ምርታለች። በእኛ 100 ሺህ ሆናል። የእሱ ወዳጅ እዚህ ሀገር የሚኖር ማይል የሚባል ወደ 40 ሺህ ብር፣ ሌሎች ደግሞ ወንድምና እህቶች $300 እኔ ጋር ወደ $800 አድርገው አስገብተዋል። ክበሩልኝ ነው የምለው። እንግዲህ አሁን የምታደርጉ ሰዎች ካላችሁ በጊፍትም የምትረዱት አደራ፣ በሱ በኩል ጊፍት እኔም ጋር የገባውን ሙሉ ነው የምሰጠው፣ በእኔ የምታደርጉ በሱ። ስለዚህ ራይድ ይቅርታ፣ ፈረስ ልናስጀምር። ፈረስ የሚጀምረው በወንድማችን በደሜ ነው። ፈረስ እንጀምራለን። ተባረኩልኝ። ኑልን ቤተሰብ የምታግዙ አካውንቱ እዚህ ጋር አለ። ኢትዮጵያ ካስገባችሁ እሱ ይደርሷል። ወዲያው በሌላ ስልክ አይቶ ይነግሯቸዋል። ተባረኩልኝ። ታፕታፕ ኮፒ ደሜ ወንድማችንን ፈረስ ለማስጀምር ነው የምናደርገው። ግድ ይላል። ታፕታፕ ቤተሰብ እስቲ በሱ ጉዳይ ፈረስ ካሽጎ ብለው ካሽጎ የሚባል በካሽጎም መላክ ትችላላችሁ። በካሽጎም መላክ ትችላላችሁ። እንዲያውም ዜል ባይሆንልኝ ደስ ይለኛል። እኔ ባትመጡብኝ ደስ ይለኛል። በካሽጎ እኔ አልወድም። እግዚአብሔር ምስክሬ ደስ አይለኝ። ምክንያቱም ይጠይቀኛል መጨረሻ ላይ እኔ በዛ ታክስ መክፈል አለብኝ። አባ መክፈል አለብኝ። እዚህ ሀገር አይፋታም እኮ እሱንም ነው የምከፍለው። ቦችራ ተገናኛችሁ? ከቦቸራ ጋር ከሆነ ሰው ጋር ተደዋወላችሁ? ነገ ኢትዮጵያ ያለው ኢትዮጵያ ያለው ነገ በዚህኛው አታርግ ደሜ፣ በዛኛው አንድ ሰው 1000 ብር አስገብቷል። በዚህኛው አትያ አንተ ሰው አንተ የማታ ተማሪ ረተው የቀን ግባ ሰው ታሪኩ ምንድነው? ወንድማችን ደሜ ስራ ልናስጀምረው ነው። ሹፌር ነው፣ በሹፍርና ነው ለረጅም ጊዜ ሰራው። ያንን ደግሞ ሲሰራበት የነበረው ሰዎች መኪናውን ፈለጉት። ምክንያቱም ኑሮ ኢትዮጵያ ላይ ከባድ ስለሆነ ራሳችን እንሸቅል ከዚህ በኋላ እናከራይም አሉት። እሺ አለ እና አሁን ምንድነው ማድረግ ያለበት? ከመንግስት መበደር አለበት። ምን መኪና መግዣ። ያንን ለማድረግ ደግሞ 1 ሚሊዮን ያስፈልጋል። በጣም ነው የሚገርመው። ኢትዮጵያ ላይ ብር ቅጠል ሆኗል። እሱን አግዘነው 300 ሺህ አደርሰናል። የቀርን 700 ሺህ ነው። እንደምንችል ደግሞ እርግጠኛ ነኝ። የምታስገቡትን በሙሉ ደሜ ገብቷል እያለ ይነግራችኋል። ስለዚህ ያንን አድርገን ወንድማችንን ስራ ለማስጀመር ነው። ክበሩ። ምክንያቱም ሶሻል ሚዲያ ላይ ጌሙ ምኑም እሱን አይመጥነው። እውነት ለመናገር የሶሻል ሚዲያን ቫይቡ ያን ያህል ፍላጎት የለው። ወንጌሉን እያገለገለ ስራውን እየሰራ መዋል ነው የሚፈልገው። ስለዚህ ያንን ደግሞ ለማድረግ እኛ እናንሳለን ብዬ አላስብም። ስለዚህ ደሜን ያላችሁ ወይም ማኝዚን ያላችሁ ወንድምና እህቶቼ እንድታግዙልኝ ነው።
አላችሁ። ሲገባ ደሜ ይነግራችኋል። ያው ሸገሪያንስ የሚባል እዚህ ጋር አንድ ሰው 1,000 ብር አስገብቷል። 1,000 ብር አስገብቷል። ቴንኪው እግዚአብሔር ያክብርልኝ። 1,000 ብር ያስገባችሁ እኔም ፎሎ አደርጋችኋለሁ። ደሜን ያገዛችሁ ወንድምና እህቶቼ በሙሉ እኔ ፎሎ አድርጋለሁ፣ ቤተሰብ አደርጋለሁ። ጴንጤዎች ግን ምን አለ ኮመንቱን እንኳን ብትተዉ ምን ይጠቅማችሁ? ምንድን ነው ስድቡ? እናንተን አለካ ጠጁን እየጠጣ ምናምን እናንተ ጋር እከክ ሴት ሲያማግጥ የሚውል አይደል እንዴ? አንተ ፓስተር ቶማስ ሰላም እያለ ነው አስገባው አይደሉ እንዴ? ሙሉ ሴት ሲሸጉርና ሲዘርፍ የሚውል አይደል ያለ? ሰውን ክፉ አታናግሩ። እኔ በተናገራችሁት መጠን ሳልፈራችሁ መልስ እሰጣለሁ። ስለዚህ ተው። እኛ አልጠየቅናችሁ፣ ማናችሁንም አንፈልግም። እኔ ያልኩት የኦርቶዶክስ ወንድምና እህቶችን ምንም ከሌላ አንፈልግም። የኦርቶዶክስ ወንድምና እህት የሚሰራው ነገር የምታግዙት ከሆነ ወንድምን አግዙት። ማን ጠየቃችሁ? አልጠየቀንም። ስለዚህ ወንድማችንን ፈረስን እየሰራ ፋሚሊ ጋር እንዲያደርግ ነው። ክበሩልኝ። ማንን ያልከው? አንተና ማንሱ ሰላም ቆይ ልስጥህና አንተ ታስገባቸዋለህ። አክሰሱን ዮኒ እንዴት ነው? ቶማስ ሸገር የሸገር ልጅ ይኸው አስገባ። ክበሩልኝ። ታፕታፕ ኮፒ ሊንክ እያደረጋችሁ ደሜ ወንድማችንን ወደ ስራው መልሰን ቤተሰቡንም ራሱንም በቃ እንዲያቋቁም ለማድረግ ነው። ክበሩልኝ። ሮሜ ትላንት መጠስ ጥቅስ አይደል እንዴ የምታደርገው? ሰው መስለኝ እኮ ክበሩ። 90s ቴንኪው ሼር ስለምታደርጉ ለማገዝና ስራ ለማስገባት 300 ብር ገብቷል። 300 ክበሩልኝ ቤተሰብ፣ እግዚአብሔር ያክብርልኝ። ትላንት የኔ ወዳጆች 300,000 አስገብተናል። ክበሩልኝ። ስራ ለማስጀመር ወንድማችንን ነው ስራውን እንዲጀምር ነው። ዘላለም የሚባል ወንድማችን 3,000 ብር 4,000 ብር ገብቷል። ቴንኪው በጣም ዞል እያባት ክበሩልኝ። እግዚአብሔር ያክብራችሁ። 8,000 ብር ገብተናል። 8,000 ደርሰናል። ዞላ ቴንኪው ወንድም አለሜ 8,000 ብር ገብተናል። 300,000 ደርሰናል። የሚቀረን 700,000 ነው። ብዙ አይደለም። አረ ወዲያውኑ ከአንዳንድ ሳምሶን ቦቸራ 5,000 ያስገብተዋል። ቦቸራዬ ቤተሰብ ፍሬንድ ነን አይደለ? አም ሶሪ። ይኸው የኔ አባት ፎሎ አድርጌያለሁ። እኛ አልጠየቅንም። የጠየቅነው ኦርቶዶክስ ወንድምና እህቶቼ ነው። ስራ ለመጀመር ነው ኤፍሬም። አዎ ስራን ለመጀመር ነው። ክበሩልኝ። ዞላ ፋርማሲ የኔ አባት የኔ ጀለስ ናት። ዞላ የጀርመን ወንድሜ ነው። ጀርመን ላይ 2-3 ጤነኛ ጀለሶች አሉኝ ሶሻል ሚዲያ ላይ። ሌላው ጀርመን ሾጥ ያደርጋል። አገሩ ከባድ ነው። ጀርመን ትልቅ ስራ ነው በእውነት ዮኒ። በጣም በእኔ ፋሚሊ ላይ ትልቅ ኢምፓክት ነው የፈጠርከውና ቴንኪው። የእውነቴን ነው ማወራቅ። እኔም በቃ የማይመጥነኝ ቦታ እንድገኝ ስላልደለ እየሰራሁኝ ቀድሞ እንደምሰራው እየሰራሁኝ እንዳገለግል ነው አንተ የምትፈልገውና ያንን ለማድረግ ቀዳሚ ሰው ነው የሆነው። 50,000 ብር እሱና እህታችን ኪዩን 50,000 ብር በማስገባት ቻሌንጁን ጀምረዋል። አሁን 300,000 ብር አጠቃላይ 308,000 ብር ገብቷል ማለት ነው። ናግባና ማሄል ናግባ ወንድማችን። ስለዚህ ደግሞ ወንጌል ያውቃል። በጣም ጎበዝ ነው። ደሜ እንደምታውቁት ብዙ ቻሌንጅ ወጥቶ ያደረጋቸው እሱ ነው። እግዚአብሔር በሚያውቀው ደሜ ወንድማችን ቻሌንጅ ያደረጋቸው መሰነጣጠቃቸው ምናምን የሆነ እመነኝ እያለ እየተሰደበ ከእንትና ጋር ቤስት ናቸው ከያያ ዘልደታ ጋር
የፈለገው ነገር ይምጣ ብሎ ከኔ ጋር የፈለግኩትን እያልኩኝ ግግም ብሎ የያዘ ወንድም ነው። ክፍፍል አለ፣ የሆነ ያትመን አድመኝነት አለ። ወንጌሉ ደግሞ የኦርቶዶክስ ወንጌል ነው፣ አንድነት ያለው ግባናይ አልፋታም ያለኝ 8 ወር ሙሉ ይኸው እዚህ ጋር ያለው ጠጃም እያለ እየሰደበኝ ዳስ እያረኩት ቶማስ 5000 ብር አስገባ። ቶምዬ ነው ያባል። እዚህ ፎሎ አደርጋለሁ። 13 ሺህ ብር ክብረት ቶምዬ ነው ያባል።